ታህሳስ 23 ቀን 2024 ዓ.ም በሜዲትራኒያን ባህር ሰማይ ላይ ቀይ ርችቶች ተተኮሱ። ካፍታ ቆይታ በኋላ 4 ተከታታይ ፍንዳታዎች ባህሩን አንቀጠቀጡት። ኦርሳ ሜጀር የተባለችው የሩሲያ ግዙፍ መርከብ የሁለት ሰራተኞቿን ሕይወትና አንድ ትልቅ የዓለም ምስጢር ይዛ ወደ ባህር ግርጌ ሰመጠች። ይህች መርከብ የተሸከመችው ተራ ዕቃ አልነበረም፣ ለሰሜን ኮሪያ የተላከ የኒውክሌር ቴክኖሎጂ እንጂ። ከስፔን ዳርቻ 2500 ሜትር ጥልቀት ተቀብሮ ስለቀረው ምስጢራዊ የሩሲያ መርከብና በስተጀርባው ስላለው የሃያላን ድብቅ ጦርነት በትንታኔ ዘገባችን ተመልክተነዋል። ሊዲያ አበበ ያዘጋጀችውን ክብሮም ወርቁ አቀርበዋለሁ። በሜዲትራኒያን ባህር ጥልቅ ክፍል ውስጥ ከስፔን ዳርቻ 60 ማይል ርቀት ላይ አንድ ትልቅ ምስጢር ተቀብሯል። ኦርሳ ሜጀር የተባለችው የሩሲያ የጭነት መርከብ ለምን ሰመጠች? በውስጧስ ምን ጭና ነበር? የሲኤንኤን የምርመራ ዘገባ እንደሚያመለክተው ይህ ክስተት በዓለም ኃያላን መካከል የሚደረግ የድብቅ ጦርነት አካል ሊሆን ይችላል። መርከቧ ከሩሲያ ተነስታ ወደ ቭላዲቮስቶክ እንደምታመራ በይፋ ቢነገርም የጉዞ መስመሯ ግን ጥርጣሬን የሚያጭር ነበር። የሩሲያ የባቡር መስመር ከጫፍ እስከ ጫፍ እየተገናኘ እያለ መርከቧ ግዙፍ ክሬኖችንና የጉድጓድ ክዳን የተባሉ ቁሶችን ጭና ዓለምን ለመዞር መነሳቷ ለምን ይሆን? የመርከቧ ካፒቴን ኢጎር አኒሲሞቭ ለስፔን መርማሪዎች በሰጠው ድብቅ ቃል መርከቧ የያዘችው ለባህር ሰርጓጅ መርከቦች የሚያገለግሉ የሁለት ኒውክሌር ሪያክተሮች አካላትን እንደሆነ ተናግሯል። መድረሻዋም የሰሜን ኮሪያዋ ራሰን ወደብ ሳይሆን አይቀርም ተብሏል። ይህ ደግሞ ሰሜን ኮሪያ በቅርቡ ይፋ ካደረገችው የኒውክሌር ባህር ሰርጓጅ መርከብ ግንባታ ጋር በቀጥታ የተያዘ ሳይሆን አይቀርም። መርከቧ መስመጥ የጀመረችው በድንገት አይደለም። ታህሳስ 22 ቀን 2024 በስፔን ግዛት ውስጥ ፍጥነቷ በከፍተኛ ሁኔታ ቀንሶ ነበር። በማግስቱ ደግሞ 3 ተከታታይ ፍንዳታዎች ተከስተው 2 ሰራተኞች ተገደሉ። በመርከቧ አካል ላይ የታየው ባለ 50 ሴንቲሜትር ቀዳዳ በከፍተኛ ፍጥነት በሚምዘገዘግ የባራኩዳ ቶርፔዶ ጥቃት ሳይሆን አይቀርም ተብሏል። እንዲህ ያለውን የጦር መሳሪያ የሚታጠቁት ደግሞ ጥቂት የምዕራብ ኃያላን ሩሲያና ኢራን ብቻ ናቸው። የስፔን አዳኝ ቡድኖች ለመርዳት ሲሞክሩ በሩሲያ ወታደራዊ መርከቦች ማስፈራሪያ ደርሶባቸዋል። ሩሲያ በቦታው ላይ ቀይ ርችቶችን ተኩሳ 4 ተጨማሪ ፍንዳታዎችን በማካሄድ መርከቧ በፍጥነት እንድትሰምጥ አድርጋለች። መርከቧ ከሰመጠች በኋላም አሜሪካ የኒውክሌር ጨረር አነፍናፊ አውሮፕላኖችን ወይም WC-135R የተባሉትን በቦታው ላይ 2 ጊዜ አብርራለች። ሩሲያም ያንታር የተባለችውን የመሰለል ሥራ የምትሠራ የምርምር መርከቧን ወደ ስፍራው በመላክ ተጨማሪ ፍንዳታዎችን ፈጽማለች። ይህም ከባህሩ ወለል በ2500 ሜትር ጥልቀት ላይ የተቀበረውን ምስጢር የማጥፋት ሙከራ እንደሆነም ይታመናል። ኦርሳ ሜጀር በቀድሞ ስሟ ስፓርታ 3 እንዲሁ ተራ የጭነት መርከብ አይደለችም። በሩሲያ መከላከያ ሚኒስቴር ቁጥጥር ስር ባለው ኦቦሮን ሎጂስቲክስ የሚተዳደርና ለወታደራዊ አገልግሎት የተመደበች መርከብ ነች። ይህች መርከብ ከዚህ ቀደም በሶሪያ የእርስ በርስ ጦርነት ወቅት ለሩሲያ ጦር መሳሪያዎችንና ወታደራዊ ቁሳቁሶችን በማመላለስ የምትታወቅ የጦርነት አርበኛ ተደርጋም ትታያለች። መርከቧ የኒውክሌር ቁሳቁሶችን የመጫን ሕጋዊ ፈቃድ ያላት በመሆኗ አደጋው ሲከሰት የተጫነው ነገር ሪያክተር ነው ለሚለው ጥርጣሬ ከፍተኛ ክብደትን ሰጥቶታል። የመርከቧ ጉዞ የተጀመረው በዩክሬን ጦርነት ወቅት ሰሜን ኮሪያ ለሩሲያ የጦር መሳሪያና ወታደሮችን መላክ በጀመረችበት ማግስት መሆኑም ትኩረት የሚስብ ጉዳይ ነው። የፖለቲካ ተንታኞች እንደሚሉት ሩሲያ ለሰሜን ኮሪያ የምትሰጠው ክፍያ በገንዘብ ብቻ ሳይሆን በከፍተኛ የኒውክሌር ቴክኖሎጂ ሊሆን እንደሚችል ይጠረጥራሉ። ሰሜን ኮሪያ የኒውክሌር ሚሳኤል የታጠቁ ባህር ሰርጓጅ መርከቦችን ለመገንባት የሪያክተር ቴክኖሎጂ በእጅጉ ያስፈልጋታል። ይህ ደግሞ ለደቡብ ኮሪያና ለአሜሪካ ትልቅ የደህንነት ስጋት ነው። የስፔን መርማሪዎች በመርከቧ አካል ላይ የታየው ቀዳዳ በባራኩዳ ቶርፔዶ ሳይሆን አይቀርም ማለታቸው ጉዳዩን ረቂቅ ያደርገዋል። ተራ ቶርፔዶዎች ሲመቱ ከፍተኛ ድምፅና ፍንዳታን ያሰማሉ። ባራኩዳ ግን በውሃ ውስጥ የአየር ከረጢት በመፍጠር እጅግ በጣም ፈጣንና ድምፅ አልባ ጉዞን ያደርጋል። የጥቃት የተፈጸመው መርከቧን ለማስቆም እንጂ ወዲያውኑ ለማስመጥ እንዳልነበረም ይገመታል። ይህም የጫንሽውን ነገር እናውቃለን፣ ጉዞውን አቁሚ የሚል የምዕራባውያን ወታደራዊ መልእክት ሊሆን እንደሚችልም ይነገራል። መርከቧ ከሰመጠች ከሳምንት በኋላ የመጣችው የሩሲያዋ ያንታር መርከብ
ድርጊት ደግሞ ሌላው አነጋጋሪ ጉዳይም ነው። ያንታር በውሃ ውስጥ ያሉ የኢንተርኔት ገመዶችን የመቁረጥና በባህር ግርጌ ያሉ ነገሮችን የማንሳት አቅም አላት። መርከቧ በሰመጠችበት ቦታ ላይ ሆና ተጨማሪ ፍንዳታዎችን ማካሄዷ ልዩ መለያዎችን ወይም የቴክኖሎጂ ዲዛይኖችን ሌሎች ኃያላን እንዳያገኟቸው ባለቤት የሌለው ፍርስራሽ ለማድረግ የታለመ እርምጃ እንደሆነም ይታመናል። ምንም እንኳን የስፔን መንግሥት የጨረር ስጋት የለም ቢልም አሜሪካ የኒውክሌር አነፍናፊ አውሮፕላኖችን በተደጋጋሚ መላኳ ስጋት እንዳለ ያሳያል። የኒውክሌር ነዳጅ ባይኖራቸውም እንኳ የተቀመጡበት ብረትና አካል በጨረር የተበከለ ሊሆን ስለሚችል በረጅም ጊዜ በባህሩ ስነ ሕይወት ላይ ምን ተጽዕኖ ይኖረዋል የሚለው ጥያቄ እስካሁን ምላሽ አላገኘም። የኡርሳ ሜጀር ጉዳይ ቀዝቃዛው ጦርነት ወደ አዲስ ምዕራፍ መሸጋገሩን የሚያሳይ ማሳያም ተደርጎ ይወሰዳል። በአደባባይ ዲፕሎማሲ ቢኖርም ከባህር በታች ግን ከፍተኛ የቴክኖሎጂና የደህንነት ፍልሚያ እየተካሄደ መሆኑን ይህ ክስተት ያረጋግጣል። ስለ ኡርሳ ሜጀር መስመጥ የቀረበው የሲኤንኤን ዘገባ ዓለም አቀፍ ትኩረትን የሳበ ቢሆንም ሌሎች መገናኛ ብዙሃንና ወታደራዊ ተንታኞች ጉዳዩን በተለያዩ እይታዎች ተመልክተውታል። የሩሲያ መንግሥትና የሀገሪቱ የዜና አውታሮች እንደ ኮሜርሳንትና ታስ ያሉት ክስተቱን ከምዕራባውያን በተለየ መልኩ ነው ያቀረቡት። የመርከቧ ባለቤት የሆነው ኦቦርኖ ሎጂስቲክስ ድርጊቱን ታቅዶ የተፈጸመ የሽብር ጥቃት ሲል ጠርቶታል። ሩሲያ ይህን በማለቷ ምዕራባውያን በተለይም ኔቶ መርከቧን በድብቅ መጥተዋል የሚል ቀጥተኛ ያልሆነ ክስ አቅርባለች። የሩሲያ ጋዜጦች መርከቧ የኒኩሌር ሪያክተር ሳይሆን ለአዲስ የበረዶ ሰባሪ መርከብ የሚያገለግሉ ግዙፍ ክሬኖችና የብረት ክዳኖች ጭና እንደነበር በመግለጽ የሰሜን ኮሪያውን ግንኙነት ለማስተባበል ሞክረዋል። እንደ ጄንስ ዲፌንስ ያሉ የወታደራዊ ጉዳዮች ተንታኝ ተቋማት ትኩረት ያደረጉት በቴክኒካዊ ጉዳዮች ላይ ነው። ባራኩዳ ቶርፔዶ ጥቅም ላይ ውሏል የሚለውን የስፔን መርማሪዎች ድምዳሜ ይጠራጠራሉ። ይልቁንም በባህር ሰርጓጅ ዋናተኞች መርከብ ላይ የሚለጠፍ ፈንጂ የመሆን ዕድሉ ከፍተኛ እንደሆነም ይከራከራሉ። ምክንያቱም ቶርፔዶ ቢሆን ኖሮ መርከቧ በሰዓታት ውስጥ ትሰምጥ ነበር። መርከቧ ግን ለረጅም ሰዓታት መቆየቷ ጥቃቱ የማስቆም እንጂ የማጥፋት ዓላማ እንዳልነበረው ያሳያል ይላሉ። ተንታኞች እንደሚሉት ሩሲያ ያንታር የተባለችውን መርከብ የላከችው ፍርስራሹን ለማንሳት ሳይሆን በውስጡ ያሉ ምስጢራዊ መሳሪያዎች በምዕራባውያን እጅ እንዳይገቡ ለመቆለፍ ወይም አፈንድቶ እንዲበታተን ለማድረግ ነው። እንደ ላ ቨርዳድ ያሉ የካርታና አካባቢ ጋዜጦች በስፔን መንግሥት ላይ ጠንካራ ትችትን ሰንዝረዋል። የስፔን መንግሥት ስለ ሁኔታው ዝርዝር መረጃ ለመስጠት ፈቃደኛ ለመሆኑ የሆነ የተደበቀ ነገር አለ የሚል ጥርጣሬን በአካባቢው ነዋሪዎችና ፖለቲከኞች ዘንድም ፈጥሯል። መርከቧ ኒውክሌር ነክ ቁሳቁስ ከያዘች ለምን በስፔን የቱሪስት ቀጠና አቅራቢያ እንድትሰምጥ ተፈቀደ የሚለው ጥያቄ በስፔን ፓርላማ ውስጥ ትልቅ ክርክር አስነስቷል። የምስራቅና የሩሲያ ግንኙነት ተንታኞች ጉዳዩን ከዩክሬን ጦርነት ጋር ያያይዙታል። ሩሲያ ለሰሜን ኮሪያ የኒውክሌር ቴክኖሎጂ መስጠቷ ለአሜሪካ ቀይ መስመርን መሻገር እንደሆነም ይገልጻሉ። ስለዚህ ይህ ጥቃት አሜሪካ በዩክሬን ጉዳይ ላይ ሩሲያን ለመጫን የተጠቀመችበት የዝምታ መልእክት ሊሆን እንደሚችልም ይገምታሉ። ሰሜን ኮሪያ ስለ ጉዳዩ ምንም አለማለቷና የባህር ሰርጓጅ መርከቧን ፎቶ ብቻ በኩራት ማሳየቷ የቴክኖሎጂ ሽግግሩ በድብቅ እየተካሄደ መሆኑን ማሳያ ነው ይላሉ። አብዛኞቹ ተንታኞች እንደሚስማሙበት የኡርሳ ሜጀር መስመጥ ተራ አደጋ ሳይሆን በታላላቅ ሀገራት የስለላ ድርጅቶች መካከል የተደረገ የጥላ ጦርነት ውጤት ነው። ኡርሳ ሜጀር በአሁኑ ወቅት በሜዲትራኒያን ባህር ግርጌ ትገኛለች። ስፔን ጥቁር ሳጥኑን ማውጣት አደገኛ ነው ብትልም ብዙዎች ግን ሳጥኑ ቀድሞውኑ በታላላቅ ኃያላን እጅ ሳይገባ አልቀረም ይላሉ። በዩክሬን ጦርነት ምክንያት የተቀየረው የዓለም ፖለቲካ አሁን ወደ ኒውክሌር ቴክኖሎጂ ሽግግርና ወደ ጥልቁ ባህር ምስጢራዊ ጥቃት ተሸጋግሯል። ትንታኔ ዘገባውን ስናዘጋጅ የሲኤንኤንን የኡርሳ ሜጀር ምስጢራዊ መስመጥና የኒውክሌር ስጋቱ በሚል ርዕስ የወጣውን የምርመራ ዘገባ መነሻ በማድረግ የሩሲያውን ታስ የዜና ተቋምና የስፔኑን ላ ቨርዳድ ጋዜጣን ዘገባ በዋቢነት ተጠቅመናል።